እነዚህ ሰውን ያወርዱታል ነው ያሉት። ትዕቢት የልብ ነው፣ በልብ ነው፣ የልብ ክፋት ነው። በጣም ትልቁ ኃጢአት ነው። በነገራችን ላይ ከኃጢአት የመጨረሻው ኃጢአት ነው ይሄ። ኃጢአት አለ፣ የኃጢአት ደግ የለውም፣ ግን የኃጢአት ደረጃ ግን አለ። የመጨረሻው ኃጢአት ትዕቢት ይባላል። የመጀመሪያው ኃጢአትም ትዕቢት ነው። ደግሞ የመጀመሪያው ኃጢአት ማን ነው የሰራው? ዲያብሎስ ነው የሰራው። ትንቢተ ኢሳይያስ ምዕራፍ 14 ላይ እፎ ወድቀ ኮከበ ጽባህ፣ ያ የንጋት ኮከብ እንዴት ወደቀ ይላል። ለምንድን ነው ያ የንጋት ኮከብ የወደቀ? የንጋት ኮከብ የተባለ ዲያብሎስ ነው። ለምንድን ነው የወደቀ? እኔ እግዚአብሔር ነኝ ብሎ ስላሰበ። ይህ ትዕቢት ይባላል። እኔ እግዚአብሔር ነኝ፣ የሌለውን ማንነት፣ ያልተሰጠውን ማንነት እኔ እንዲህ ነኝ ማለት አውርዶ ጣለ። እግዚአብሔር ይገርማችኋል፣ ዲያብሎስን ከመላእክት በላይ አድርጎ ነው የፈጠረው። ከመላእክት ሁሉ በላይ ቢያደርገው እግዚአብሔር ነኝ አለ። ከመላእክት በላይ አድርጎ ቢፈጥረው ምን ይመኛል? ደግሞ ጭራሽ እግዚአብሔርነት ተመኘ። እግዚአብሔር ያንኑ አሳጣው። ባደረው ጨለማ ጠቅልሎ አንጦሮጦስ አወረደው። ከምድር በታች ገሃነም አወረደው። ሰው ያልተሰጠውን ሲመኝ እኔ ትልቁ ነኝ ብሎ ሲያስብ ቀድሞ መደምደም ከኔ እነዚህማ አለ። ዝቅ ብሎ ሲያይ እንደዚህ ሲያይ ሌሎቹ መላእክት ሁሉ ከሱ በታች ናቸው። ቀና ብሎ ሲያይ ከሱ በላይ የተቀመጠ ሌላ የለም። ይሄማ ፈጣሪ በሆነ ነው ብሎ አሰበ። አንዳንድ ጊዜ እነዚያን ምን አደረጋችሁ መሰላችሁ? በመቀመጫ ከሱ በታች በመሆናቸው ምክንያት እኔ ፈጥሬያችኋለሁ አላቸው። በጣም ነው የሚገርመው። ምን ማለት እንደሆነ ይገባቸዋል ነው? አይገባም? ይገባል መሰል ነው። ገብቷቸዋል ወይስ እንዴት ነው? በቦታ ከሱ በታች ስለሆኑ ምናችሁ ነኝ አላቸው። አቤት ፈጣሪያቸው ነን። ሁልጊዜ ከኛ ያንሳል ብለን የገመትነውን ሰው ምን አድርገን ነው የምንቆጥረው? በቃ ምንም የሚረባ ነገር ሁሉ ቢናገር አናዳምጠው። መጀመሪያ ወስነን አላ መቼም ገሬ ጥሩ አይናገርም ብለን፣ አንደኛ ደግሞ እኛ የያዝነው ወንበር አለ፣ እኛ የተቀመጥንበት ጉዳይ አለ። ከዚያ የተነሳ እንዲሁ እንደዚህ ያለ ክፋት የት ይገኛል መሰላችሁ?